ሰላም 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 ክቡራንና ክቡራን ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ወይዘሮ ሰኒን አግኝቻለሁ ማለት ነው። ምን ትላላችሁ? እስኪ ቤተሰቦቻችሁ ሰላም በያቸው። ቤተሰቦቻችሁ ሰላም ብያለሁ። ወደና የተከበራችሁ የመሲ አድማጭ ተመልካቾች ሰላማችሁ በያላችሁበት ትርፍ ይበል። እንግዲህ ውዷ እህቴ መሲን ዛሬ በድንገት ተከስታ አግኝቻታለሁ ማለት ነው። ያው አብረን ነው ዘና ፈታ እያለን ያለ ነው። ያው በአጋጣሚ መታለ ሰርፕራይዝ ያደረገችኝ በጣም ደስ ብሎኛል ማለት ነው። እንግዲህ ከረጅም ጊዜ በኋላም አይባልም ግን ደስ የሚለው እኔን ብላ ፈልጋ አግኝታኛለች። በጣም ደስ ብሎኛል። ከእህቴ ጋር ተገናኝቻለሁ ማለት ነው። እሺ ውድ ቤተሰቦቻችን እውነት ለመናገር ተሆነ ዛሬ አዳማ ወይ ናዝሬት የምታውቁት ዝናብ ነበር። በዝናብ በጠዋቱ መጥቼ ነበረ ቤቷ ሰፕራይዝ ያደረኳት። በጣም ደስ የሚል ጊዜ ነው እያሳለፍን ያለው ነው። እሷ ጋር ስመጣ ቁርስ ተሰራልኝ። ምርጥ ባለሙያ ነች። እውነት ለመናገር ተሆነ ምርጥ ቁርስ ሰራችልኝ። ቡና ጠጣው ምናምን። አሁን ወጣ ብለን ደግሞ አዳማ ዞር ብለን እናሳያችሁ ብለን ነው ያለነው። ገዳም መናፈሻ ቁጥር 2 ይባላል። እዛ ነው ያለነው። ዞር ብለን እናሳያችኋለን። አሁን ግን ስለራሳችን እስኪ ትንሽ እናወራላችሁ ብለን ነው። እኔ ለአመት ባለው ኢትዮጵያ የገባሁት። ኢትዮጵያ የተገባው በኋላ ቪዲዮ አልሰራውም። የመጀመሪያ ቪዲዮ ይሆናል ይሄ በቪዲዮ ስገባ ማለት ነው። ሰኒ ቆይተሻል መሰለኝ? አዎ እንግዲህ ከገባው ቆይቻለሁ። እኔ ግን ያው ቪዲዮ ለተወሰነ ጊዜ ነበር የሰራሁት። በተለያየ ምክንያት ቪዲዮ አቋርጫለሁ። ከዩቲዩብ መንደርም ጠፍቻለሁ። አሁን ግን በውድ እህቴ መሲ ምክንያት እንግዲህ መለስ ብያለሁ። ከዚህ በኋላ እኔም በቻናሌ አልጠፋም አለው። መሲ ጋር እኔ ጋርም እያልን አብረን እንሰራለን ማለት ነው። እንግዲህ እናንተ ደግሞ እንድትከታተሉ እንድታበረታቱን በአክብሮት እጠይቃለሁ ማለት ነው። እሺ በዚህ አጋጣሚ ስደት ላይ ያላችሁ እህቶቼ ሁላችሁም በሰላም በጤና ሰርታችሁ ሀገራችሁ ገብታችሁ እንዲህ የምትናፍቁትና የምትወዱትን ሰው ስታገኙ ምን አልደስ እንደምል እኔ ዛሬ አይቻለሁ። ሰኔም በነገራችን ላይ ሚዲያ ላይ ነው ማግኘት እንጂ በአካል አላውቃትም ነበር። አሁን በአካል ሳገኛት ደግሞ ሞር የበለጠ በጣም ደስ ብሎኛል። አንድ አካባቢ ነን፣ አንድ ከተማ ውስጥ ነው ያለነው። ግን ስደት ላይ ደግሞ የተለያየ ቦታ ላይ ስለሆነ መገናኘት አንችልም ነበር። አሁን ተገናኘን፣ ደስ ብሎናል። ውድ ቤተሰቦቼ በዚህ አጋጣሚ ማለት ነው የዩቲዩብ ቤተሰቦቻችን ያስቀየምኳችሁ ካለ በአጋጣሚ ይቅርታ ጠይቃለሁ። እንደዛውም ደግሞ ሰኒዬ ስላገኘሁ በጣም ደስ ስላለኝ ደስታዬ ወደር አጥቷል። የምትፈልጉትን ጥያቄ ጠይቁን። ኢትዮጵያ ላይ የምንችለውን ነገር እየጠየቅን እናስተላልፍላችኋለን። ኢትዮጵያ እስካለሁ ድረስ 1-3 ወር ቆያለሁ እዚህ ብያለሁ። እኔ ተመልሼ እመጣለሁ። ሰኒን ድሬ ነው የሚመጣው በዚህ አጋጣሚ ወገኛ አንቺ ትመለሻለሽ፣ እኔን ትድሪያለሽ። አዎ አይሻልም? እስቲ አትዳር የምትሉት ንገሩ፣ ዳር የምትሉት ኮመንት አስቀምጡልን። በዚህ አጋጣሚ ዛፉዬ ማለት ነው ዛፉዬ ቁጥርሽን ታገኘው አገኝሻለሁ። ካላገኘሽ ደግሞ ሻርሺ አንቺ መጋኛ ማለት ነው። እሺ ከስልም ነው እንግዲህ ውድ ተመልካቾቻችን መሲ እንዳለችው ለተወሰነ ጊዜ እንግዲህ መሲ እዚህ ትቆያለች። ከሷ ጋራ እኔም ተፍ እያልኩኝ ብቅ እላለሁ። እስከ ዛሬ ለምን አላልሽም? ጥያቄ አለኝ። እስከ ዛሬ ያው ያላልኩበት ብዙ ምክንያት አሉኝ። እሱን ደግሞ ቁጭ ብለን በሌላ ፕሮግራም የምናወራው ይሆናል። በእርግጥ በፊት አንዳንድ ጊዜ ላይቭ እገባለሁ፣ ቪዲዮ ሰራ ነበረ። ግን የሰው ልጅ ስንሆን ብዙ አይነት ነገሮች ወደ ህይወታችን ይመጣሉ። ያንን ችግርም መልካም ነገርም መጥፎ ነገርም እነዛን ነገሮች ሳስተናግድ ስለቆየሁኝ በዛ ምክንያት ነው የጠፋሁት እንጂ ከሚዲያ መጥፋት ፈልጌ አይደለም። እንግዲህ እህቴ መሲን እኔ አትሂጂ እዚሁ ሆነን አብረን እንስራ እያልኩ ነው። እሷ ደግሞ ተነስታለች። ብልጠቷን አያችሁ አይደለ? እኔን ትድራለች፣ ኢትዮጵያ ቁጭ አድርጋ እሷ ትሄዳለች። አይ እኔ እውነት ለመናገር ተሆነ ኢትዮጵያ ለመቅረት ብመጣ ኖሮ ኢትዮጵያ ሀገሬ ላይ ቁጭ ብዬ ብሰራ ደስ ይለኛል። ነገር ግን ደግሞ እንደምታውቁ ወረቀቴን አሳድሼ ነው የመጣሁት።
ያሳደስኩት ብሬ አሳዝኖኝ ነው እንጂ መመለስ አልፈልግም ነበር። እውነት ለመናገር ተሆነ ኢትዮጵያ ላይ ብዙ ነገር መስራት ይቻላል። ኑሮ ውድም ቢሆን በአቅማችን መስራት እንችላለን። ኑሮ ውድ ነው እንዲህ ነው ይባላል። በእርግጥ ውድም ቢሆን ተሰው በላይም ሳይሆን ተሰው በታችም ሳይሆን መኖር ይቻላል። እኔ እንዲህ ብዬ ሰው ማስፈራራት አልፈልግም። ምክንያቱም ከመጣው አንድ ወር ሊሆነኝ ነው። አሁን እግዚአብሔር ይመስገን ብዙ ነገር አይቻለሁ። እንደ አቅሚቴ ምንም ሰርቶ መኖር ይቻላል፣ ሀገር ላይ ማለት ነው። እድሜ ልክ የሰው ሀገር ላይ ብቻ መኖር አለብን ብዬ አላስብም፣ ሁሌ ስለምል ማለት ነው። እና ባለን አጋጣሚ ምንም መስራት እንችላለን ማለት ነው ውዶቼ። ለዚህ ነው እንጂ የምመለሰው ወርቃዊ ባላሳደስ መመለስ አልፈልግም። 2 ዓመት ጨርሼ ግን አገሬ ነው። እስከዛ ግን አለው ማለት ነው። ይሄንን ይመስላል ውዷ። እሺ በጣም ደስ ይላል። ግን እኔ ደስ የሚለኝ ብትቀሪ ደስ ይለኝ ነበረ። በእርግጥ የሰው ልጅ በሰው ሀገርም ሰርተን አይተነዋል ለረጅም ጊዜ። ምንድነው በሰው ሀገርም ተደክሞ የድካሙ ዋጋ ካልታየ በድጋሚ ደግሞ እዛ ቦታ ላይ መመለስ በጣም ይከብዳል። እንደገና ደግሞ ሁልጊዜም በስደት ዓለም እንዴት እኖራለሁ ብከፋም ብደሰትም በሀገሬ የሚለው ነገር አለና ብቻ ለማንኛውም መታችሁ እዩት። መምጣት የምትፈልጉ ሀገራችሁ ነው፣ የተወለዳችሁበት ነው። መጥቶ ማየት አይከፋም። መታችሁ ማየት ነው። እንደገና ደግሞ በህብረት ቪዲዮ ሊሰራ ነው የሚባል የሰው ልጅ እንደማንም ሰው የትም ቢሆን ተሰርቶ ነው የሚኖረው። በእርግጥ በዚህ ሰዓት ላይ ሀገር ውስጥም ሆነ ከሀገር ውጪ ካልተደከመ ብዙ ውጣ ውረድ አለው። በእርግጥ ይደላል ማለት አይደለም። በሀገር ውስጥም ያው ነው ሁሉም ጊዜ። አንዳንድ ጊዜ በሀገራችሁ ውስጥ እንድትቀመጡ እንድትኖሩ የሚያስገድዳችሁ ነገር ሲኖር ደግሞ በድጋሚ ተመልሳችሁ የመስራቱ አቅም ከሌላችሁ ያ ሊያስገድዳችሁ ይችላል። እና እኔ ግን ያው እህቴ እዚህ ሆና ብትሰራ ደስ ይለኛል። ግን ያው ምክንያቷን አቅርባለች። እንግዲህ መስዬ እስቲ ከመጣሽ እናት ሀገርሽን እንዴት አየሽ ኢትዮጵያ? እኔ እውነት ለመናገር ተሆነ እኔም ጥያቄ አለኝ እንጠይቅሻለሁ። አሁን ሳይሆን በሚቀጥለው ቪዲዮ ባንቺ ቤት እንጠይቅሽ ጥያቄ አለኝ። አሁን ግን ላይ እንዲህ እንደተገናኘን ለማሳወቅ ፈልጌ ነው እንጂ ብዙ ጥያቄ ጠይቅሻለሁ። በነገራችን ላይ ኢትዮጵያ እኔ በጣም ነው ልክ ታውሮፕላን ወርጄ መሬት ስረግጥ ሰላም ተሰማኝ። ምክንያቱም ማን እንደ እናት ሀገር ኢትዮጵያ በጣም እኔ ሀገሬ ሲመጣ ሁሉ ነገር ይመለሳል። ሰላም ሁሉ ነገር ማለት ነው። በዚህ አጋጣሚ ስደት ላይ ያላችሁ እህቶቼ በምንም ታምር እሷ ስለሄደች ልትሉኝ ትችላላችሁ። ካርጎ ባታረጉ ነው የሚመጥላችሁ። በካርጎ ዙሪያ አለኝ ቅሬታ። ቪዲዮ ልሰራላችሁ ፈልጌ ነበር ግን አልተመቸኝም እና ቤተሰብ ወዲህ ስል ማለት ነው ካርጎ አታድርጉ በዚህ ሰዓት። ካርጎ እኔ ካርጎ ከምታረጉ ብራችሁን ይዛችሁ መጣ አገራችሁ ላይ ብትሰሩ ነው የሚለው። ካርጎ አገራችሁ ላይ ብትገዙ ነው የሚሻላችሁ እላለሁ። የካርጎ ዋጋውን ተውና ልብስ ኢቭን የገዛችሁትን ልብስ ብራንድ ኦንላይን ላይ ታይቶ ነው እንትን የሚደረገው ኢሳብ የምሰራላችሁ። በዛ ላይ 4 ቀን 5 ቀን እየታደረ ነው ስለ ካርጎ ማለት ነው። ስለ ካርጎ በሰፊው በሌላ ቪዲዮ መጣላችኋለሁ። ግን እውነቴን ነው የምላችሁ ካርጎ በጭራሽ እንዳታረጉ። በተለይ የስልክ ምናምን ቻርጀር፣ ካቨር፣ ሶኬት ምን ብዬ ልንገራችሁ። ኢቭን አሊብ ራሱ ወተት ራሱ ይሄ ወተት የታሸገ ወተት ራሱ እሱ ራሱ ለብቻ ነው የሚያስከፍሉትና እኔ በጣም ገረመኝ። የዛሬ 3 ዓመት መጥቻለሁ ወደ ኢትዮጵያ። የዛሬ 3 ዓመት እንዲያከብድም ነበር። አሁን ግን በጣም ከባድ ነው። ብትል ልብስ በጣም ብዙ ካላችሁ በጣም በቃ ከምላችሁ በላይ እንደ ነጋዴ ነው። ብዙ አመት ቆየሽ 5 ዓመት 6 ዓመት ቆየሽ አስበሽ መጣሽ አልመጣሽ ጉዳያቸው አይደለምና አስቡበት ካርጎ ላይ ማለት ነው። ይሄን ነው የምልሽ። አንቺ ምናልባት ታጋጥልሽ። እኔ በጣም 4 ቀን አድር ያለው አንድ በርሜል ለማውጣት ማለት ነው። አንድ በርሜልና አንድ ሻንጣ ለማውጣት። አዎ በእርግጥ መስዬ እንዳለችው ካርጎ በጣም ከባድ ነው፣ በጣም ማለት ነው። ያንን ከማድረግ ሁሉም ነገር አለ። በመግዛት ዙሪያ ምንም የሌለ ነገር የለም። ሀገር ውስጥ የምትፈልጉትን ብራንድ መርጣችሁ መግዛት ትችላላችሁ። ለካርጎ የሚከፈለው ገንዘብ እዚህ የተወሰነ የምትገዙትን እቃ መሸፈኛ ወይ ደግሞ ያንን ቦታ ከቨር ማድረጊያ ይሆናል ብዬ ነው የማስበው። በተረፈ ደግሞ ለእያንዳንዱ ነገሮች እንግዲህ ሌላም ቪዲዮ እንሰራለን። መሲንም ብዙ የምጠይቃት ነገር አለ፣ እሷም ብዙ የምጠይቀኝ ነገር አለ። በሰፊው አለን፣ እንጫወታለን።
እንግዲህ እናንተ ቪዲዮውን መከታተል ነው። እኛ ደግሞ ያው ያለውን ነገር እኔ የምጠይቃት ነገር አለ፣ እሷም የምጠይቀኝ ነገር ሊኖር ይችላል። በእሷም ቤት በእኔም ቤት ብለን እንገናኛለን። እናንተ ያው አትጥፉ፣ ተከታተሉ ነው የምለው ነው። አዎ በዚህ አጋጣሚ ብዙ ጥያቄዎች አሉ። ሰኒ እዛ አረብ ሀገር ራሱ ሆነን መጠየቅ እየፈለግኩ የማይመቸኝ ቦታ ላይ ሆኜ የማልጠይቃት ማለት ነው። ስለዚህ አሁን ደግሞ በሰፊው ስለተገኘች ትጠይቃለች ማለት ነው። እናንተም ደግሞ የፈለጋችሁትን ነገር ኢትዮጵያ ላይ ያለውን ነገር መጠየቅ ከፈለጋችሁ እኛ ያለውን ነገር አጣርተን እንነግራችኋለን። በዚህ አጋጣሚ እግዚአብሔር አምላክ ካለ ብዙ ነገር እንሰራለን። በተለያየ አገር ዞረን ባለንበት አካባቢ አሁን አዳማ ላይ ነን ያለ ነው። አዳማ ላይ የተለያየ ዩቱበር አግኝተን ብንሰራ ደስ ይለኛል እኔ በበኩሌ። እሷም እንደዛው አንደኛ ከሰው ጋር መተዋወቅም ጥሩ ነው። ሁለተኛ ደግሞ ራሳችን በራሳችን ማሳደግ ጥሩ ነው። አረብ ሀገር ያላችሁ እህቶቻችን ደግሞ ሼር እያደረጋችሁ አበረታቱን ነው የምለው። እኔ ጨርሻለሁ። አዎ መስዬ እንዳለችው እኔም ትንሽ ነገር ነው መናገር የምፈልገው። የምትፈልጉትን ነገር ኮመንት ላይ ማስቀመጥ ትችላላችሁ። የምትፈልጉትን ነገር ለጥያቄያችሁ መልስ እንሰጣለን። ለምሳሌ የሚደረስ ሰርፕራይዝ ካላችሁ የታዘዝንበት ቦታ ሂደን ከመሲ ጋራ እንዲህ ተያይዘን ሰርፕራይዙን ሂደን እናደርስላችኋለን፣ በቪዲዮ የተደገፈ። እንደገና ደግሞ እዚህ ቦታ ሂዳችሁ እስኪ አሳዩን የምትሉት ነገርም ካለ ባዘዛችን ቦታ ሂደን እናሳያችኋለን። ለአሁን ግን አዳማን ያለ ነው። ቀጣይ እዚህ ቦታ ሂዳችሁ ስሩልን የምትሉን ቦታ ወይ ደግሞ እዚህ ቦታ ሂዳችሁ ይሄ ሰርፕራይዝ አድርጉልን፣ እቃ አድርሱልን የምትሉ ከሆነ የተለያየ ያላችሁ ጥያቄ ካለ ጥያቄያችሁን በኮመንት ላይ አይተን እኛን መልሳለን ማለት ነው። ለአሁን ያለኝ እንግዲህ ይሄ ነው። በሰፊው ደግሞ እንመለሳለን አለ መሲ። አዎ እንመለሳለን። የነሱ ሼር እና ኮሜንት እና አስተያየት ካየን በኋላ እንመለሳለን። ወደ ሌላ ሀገር እንሄዳለን፣ ጓደኞቻችን እናገኛለን። በሰፊው ብዙ ቪዲዮዎች እንሰራለን ብዬ አስባለሁ። በኔ በኩል ጨርሻለሁ። መልካም ቀን ይሁንላችሁ። ሁሉም ተሰናበታችሁ። መልካም ቀን ይሁንላችሁ። መልካም ጊዜ ይሁንላችሁ ብያለሁ። መልካም የስራ ጊዜ። አሜን።